ሰላም ተማሪዎች እንዴት ናችሁ? በዚህኛው ቪዲዮ ደግሞ በጣም ኢምፖርታንት የሆኑ ሌሎች ትሪግኖሜትሪክ አይደንቲቲዎችን እንመለከታለን። እነዚህም አዲሽን ኤንድ ሰብትራክሽን ኦፍ አንግልስ የምንላቸው አይደንቲቲዎች ናቸው። እነኚህን አይደንቲቲዎች በስፋት እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ደግሞ ደብል አንግል አይደንቲ የምንላቸውን እንመልከት። ደብል አንግል አይደንቲ ስሙ እንደሚያመለክተው አንድ አንግል ሁለቴ ቢደመር እንደማለት ነው። አንግል ቲታ ቢኖረን አንግል ቲታ ፕላስ አንግል ቲታ ያ ምን ይሆናል? ቱ ቲታ። ስለዚህ የእንደዚህ አይነት አንግልን ሳይን፣ ኮዛይን እና ታንጀንት ምን አይነት ቫሊዩ እንዳላቸው እንመልከት። አላማችን ምን ማድረግ ነው? የሰጠንን ሳይን ወይም ኮዛይን ኦፍ ቱ ቲታን ኢንተርምስ ኦፍ ቲታ መጻፍ በሳይን ኮዛይን ወይም ሌላ መንገድም ሊሆን ይችላል። በመጀመሪያ ሳይን ኦፍ ቱ ቲታን ብንወስድ ቱ ቲታ ማለት ምን ማለት ነው? ሳይን ኦፍ ቲታ ፕላስ ቲታ ማለት ነው። ደግሞ ይህ ሳይን ኦፍ ቱ አንግልስ ሰም ኦፍ ቱ አንግልስ እንዴት ነበር የምናስቀምጠው? ሳይን ኦፍ ቲታ ኮዛይን ኦፍ ቲታ ፕላስ ኮዛይን ኦፍ ቲታ ሳይን ኦፍ ቲታ እንደዚህ ነበር ወርደሩ። እዚህ ጋር ግን ሳይን ኦፍ ቲታ ኮዛይን ኦፍ ቲታ ኮዛይን ኦፍ ቲታ ሳይን ኦፍ ቲታ የነኚህ ቅደም ተከተል ቢቀያየር ችግር ስለሌለው ይህን ሳይን ኦፍ ቲታ ኮዛይን ኦፍ ቲታ ብለን ብናስቀምጠው የምናገኘው ሪዛልት ሳይን ኦፍ ቲታ ኮዛይን ኦፍ ቲታ ፕላስ ሳይን ኦፍ ቲታ ኮዛይን ኦፍ ቲታ። እንደምትመለከቱት እዚህ ጋር ሁለት ሳይን ኦፍ ቲታ ኮዛይን ኦፍ ቲታ የሚሉ ተርሞች አሉ። የሁለቱን ደግሞ በአንድ ላይ ማስቀመጥ ስለምንችል እንዲህ አድርገን ብናስቀምጠው ችግር የለውም። ቱ ታይምስ ሳይን ኦፍ ቲታ ኮዛይን ኦፍ ቲታ ይሆናል። ዜርፎር ሳይን ኦፍ ቱ ቲታ ሳይን ኦፍ ኤ ደብል አንግል ምን ይሆናል? ትዋይስ ኦፍ ሳይን ቲታ ኮዛይን ኦፍ ቲታ ይሆናል ማለት ነው። ስለዚህ በቀላሉ ሳይን ኦፍ ቱ ቲታ እኩል ይሆናል ትዋይስ ኦፍ ሳይን ቲታ ኮዛይን ኦፍ ቲታ አድርገን ማስቀመጥ እንችላለን። አሁን ሳይን ኦፍ ኤ ደብል አንግል ቱ ታይምስ ኦፍ ሳይን ቲታ ኮዛይን ኦፍ ቲታ እንደሆነ አወቅን ማለት ነው። ሌላው ኮዛይን ኦፍ ኤ ደብል አንግልስ ምን ይሆናል? ቱ ታይምስ ኦፍ ቲታ አድርገን ብንወስድ ኮዛይን ኦፍ ቱ ቲታ ማለት ኮዛይን ኦፍ ቲታ ፕላስ ቲታ ማለት ነው። ይህን ደግሞ እንደምናውቀው ኮዛይን ኦፍ ቲታ ኮዛይን ኦፍ ቲታ እናደርግና እዚህ ጋር ፕላስ ስለሆነ ምን እናደርጋለን? ማይነስ እንወስዳለን። ማይነስ ሳይን ኦፍ ቲታ ሳይን ኦፍ ቲታ ይሆናል። ለምን? አንድ አይነት አንግል እየተጠቀምን ነው። ቲታ ቲታ ይሆናል። እዚህ ጋር ኮዛይን ኦፍ ቲታ ታይምስ ኮዛይን ኦፍ ቲታ ማለት ምን ማለት ነው? ኮዝ ስኩዌርድ ቲታ ተብሎ ሊቀመጥ ይችላል። ማይነስ ሳይን ስኩዌርድ ቲታ። ይሄ አንድ አማራጭ ነው። ሌላም መንገድ አለን። ለምሳሌ ኮዝ ስኩዌርድ ቲታ እዚህ ጋር አለኝ። ማይነስ ሳይን ስኩዌርድ ቲታ ማለት በዚህ አይደንቲቲ ብናስቀምጠው ዋን ማይነስ ኮዝ ስኩዌርድ ቲታ ማለት ስለሆነ እንዲህ ተደርጎ ሊቀመጥ ይችላል። እዚህ ጋር እንደምትመለከቱት ኮዝ ስኩዌርድ ቲታ ማይነስ 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 ፕላስ ይሆንና ሁለት ኮዝ ስኩዌር ቲታዎች ይኖሩናል ማለት ነው። ሶ ትዋይስ ኦፍ ኮዝ ስኩዌር ቲታ ማይነስ ዋን ይሆናል። አሁን ሌላ መንገድ መጠቀም እንችላለን። ሌላኛው አማራጭ ምን ማድረግ ነው? ከዚህ ጋር እንመጣና ኮዝ ስኩዌር ቲታን ኢንተርምስ ኦፍ ሳይን ማስቀመጥ ዋን ማይነስ ሳይን ስኩዌር ቲታ ከዛ ማይነስ ሳይን ስኩዌር ቲታ አለን። እዚህ ጋር ያለው ምን ይሆናል? ዋን ማይነስ ትዋይስ ኦፍ ሳይን ስኩዌር ቲታ ሆነ ማለት ነው። እንደምትመለከቱት አሁን ሶስት አማራጭ መንገዶች አሉ። አንደኛው ይህን እንደዚህ አድርጎ መጻፍ ሲሆን ኮስ ስኩዌር ቲታ ማይነስ ሳይን ስኩዌር ቲታ። ሌላኛው አማራጭ ደግሞ ኮስ ቱ ቲታ ማለት ዋን ማይነስ ቱ ታይምስ ሳይን ስኩዌር ቲታ ይሆናል። ሶስተኛው አማራጭ ደግሞ ኮስ ቱ ቲታን ትዋይስ ኦፍ ኮስ ስኩዌር ቲታ ማይነስ ዋን አድርገን ማስቀመጥ የምንችልበት ነው። ስለዚህ ኮስ ስኩዌር ቱ ቲታ ማለት ኮስ ስኩዌር ቲታ ማይነስ ሳይን ስኩዌር ቲታ ወይም ደግሞ ዋን ማይነስ ትዋይስ ኦፍ ሳይን ስኩዌር ቲታ ወይም ደግሞ ቱ ታይምስ ኮስ ስኩዌር ቲታ ማይነስ ዋን አድርገን ማስቀመጥ እንችላለን ማለት ነው። ሌላው ታንጀንት ኦፍ ቱ ቲታ ይህም ደብል አንግል ፎርሙላ ነው የሚባለው። ሶፋር ደብል አንግል ፎርሙላዎች ሳይን ኮዛይን አየን። ታንጀንት ደግሞ ቱ ታይምስ ታንጀንት ኦፍ ቲታ ዲቫይድ ባይ ዋን ማይነስ ታን ስኩዌር ቲታ ይሆናል። ይህ ከየት መጣ የሚለውን ለመመለስ ያክል ታንጀንት ኦፍ ቱ ቲታ ሳይን ቱ ቲታ ዲቫይድ ባይ ኮስ ቱ ቲታ ማለት ነው። ሳይን ቱ ቲታ ማለት ደግሞ እዚህ ጋር ባለው መሰረት ብንጽፈው ትዋይስ ኦፍ ሳይን ቲታ ኮዛይን ኦፍ ቲታ ይሆናል። ኮዛይን ኦፍ ቱ ቲታን ደግሞ በዚህ መንገድ ብንጽፈው የምናገኘው ሪዛልት ምንድን ነው የሚሆነው? ሳይን ትዋይስ ኦፍ ሳይን ቲታ ኮዝ ቲታ አገኘን ዲቫይድ ባይ
ኮዝ ስኩዌር ቲታ ማይነስ ሳይን ስኩዌር ቲታ ይሆናል። እዚህ ላይ እዚህም ጋር ኮዝ ስኩዌር ቲታ እዚህም ጋር ኮዝ ስኩዌር ቲታ ብናካፍል የምናገኘው ሪዛልት ምንድን ነው የሚሆነው? አዎ እዚህ ጋር ኮዝ ስኩዌር ቲታ ካፈል እዚህ ጋርም እንደዚሁ። ስለዚህ በአንድ ነው ያባዛ ነው ማለት ነው። የመጀመሪያው ነገር አይቀየርም። ሶ ኮዝ ስኩዌር ቲታ ስላለን አንደኛው ኮዛይን ቲታ በዚህኛው ይጣፋና የሚቀረው ሳይን ቲታ ኦቨር ኮዝ ቲታ ይሆናል። በመሆኑም ትዋይስ ኦፍ ሳይን ቲታ ኦቨር ኮዝ ቲታ ማለት ትዋይስ ኦፍ ታንጀንት ኦፍ ቲታ ይሆናል። እዚህ ጋር ስንመጣ ኮዝ ስኩዌር ቲታ በኮዝ ስኩዌር ቲታ ስለሚጣፋ አንድ እዚህ ጋር አንድ ይቀረናል። ሳይን ቲታ ኦቨር ኮዝ ቲታ ዘሆል ስኩዌርድ ማለት ነው። ይሄ ደግሞ ታን ስኩዌር ቲታ ማለት ነው። ለዛ ነው ይሄ የሆነው። ዜርፎር ታንጀንት ኦፍ ቱ ቲታ ማለት ትዋይስ ኦፍ ታን ቲታ ዲቫይድ ባይ ዋን ማይነስ ታን ስኩዌር ቲታ ይሆናል። ሌሎችንም እንደዚህ እንዳገኘ ናቸው። እነዚህን ለማስታወስ ሞክሩ ሲስተማቲክ በሆነ መንገድ። ኤግዛምፕል 1 ኢፍ ኤክስ ኢዝ አን አንግል ኦፍ ሰከንድ ኳድራንት። እንግዲህ ሰከንድ ኳድራንት ላይ ያለ አንግል ነው ማለት ተርሚናል ሳይዱ ሰከንድ ኳድራንት ላይ ያርፋል ማለት ነው። ኤክስ የተባለው አንግል እንግዲህ በስታንዳርድ ፖዚሽን ስለሆነ የምንለካው ኢኒሻል ሳይዱ ኦብቪየስሊ ፖዚቲቭ ኤክስ አክሲስ ይሆናል። ኤንድ ሳይን ኦፍ ኤክስ 3/5 ነው ተብለናል። ያ ማለት የሳይን ኦፍ ዳት አንግል ሰከንድ ኳድራንት ላይ ያለው አንግል 3/5 ኦብቪየስሊ እንደዛ እንደሚሆን እናውቃለን። ፖዚቲቭ መሆን አለበት። ደን ፋይንድ ደ ፎሎዊንግ ቫሉስ ይለናል። አንደኛ ኮዛይን ኦፍ ኤክስ። ይህን እንግዲህ ኮዛይን ኦፍ ኤክስን ለማግኘት የምንጠቀመው የትኛውን አይደንቲ ይሆናል የሚለውን እናስብበት። አንግሉ ሰከንድ ኳድራንት ላይ ስለሆነ ሳይን ቫሊዩ ፖዚቲቭ መሆኑ ግልጽ ነው። ኮዛይኑ ኔጌቲቭ ይሆናል። ለምን? እዚህ ጋር ከኤክስ ኮኦርዲኔት ጋር አሶሲየት ስለምናደርገው የዚህ ፖይንት ኤክስ ኮኦርዲኔት ጋር ነው ኮዛይን ኦፍ ኤክስን አሶሲየት የምናደርገው። ፎር ሳይናቸው ተመሳሳይ ስለሆነ ኔጌቲቭ እንደሚሆን እናውቃለን። አሁን መጠቀም ያለብን አይደንቲ የትኛው ነው? ኮዝ ስኩዌርድ ኤክስ ሲደመር ሳይን ስኩዌርድ ኤክስ እኩል ይሆናል አንድ፣ ወይም ይሄ ቅደም ተከተሉ ሳይን ስኩዌርድ ኤክስ ኮዝ ስኩዌርድ ኤክስ ብትሉትም ችግር የለውም። ኢኳል ቱ 1 ይሄን አይደንቲ እንጠቀማለን። አሁን እዚህ ጋር ሳይን ኤክስ ስለተነገረን 3/5 ነው ስለተባለ እዚሁ ሰብስቲዩት እናድርገዋለን። ሶ ኮዝ ስኩዌርድ ኤክስ ሲደመር ሳይኑ ስለተነገረን 3/5 ነው፣ እሱ ስኩዌር ይደረጋል እኩል ይሆናል አንድ። አሁን በሁለቱም በኩል ይሄን ያክል መጠን እንቀንሳለን። 3/5 ስኩዌርድ የተባለውን ወይም ስኩዌር እናድርግና ሪዛልቱን እናስቀምጥ። ኮዝ ስኩዌርድ ኤክስ ሲደመር 3/5 ስኩዌርድ ማለት 3 ስኩዌርድ 9 ሲካፈል 5 ስኩዌርድ 25 ይሆናል። ይሄ ከአንድ ጋር እኩል ነው። ነገር ግን ይህን ቁጥር ከዚህ ማጥፋት ስላለብን ከዚህኛው ሳይድ ማጥፋት ስላለብን ይህንም ያክል መጠን እንቀንሳለን። በሁለቱም በኩል 9/25 እንቀንሳለን ይህን ለማጥፋት። ስለዚህ ይህ 0 ይሆናል። እዚህ ጋር ደግሞ አንድ ማለት አንድ ሲካፈል ለአንድ ማለት ስለሆነ ሲቀነስ 9/25 አሁንም በተርፍላይ ቴክኒክ እንጠቀማለን። አንድ ሲባዛ በ25 25 ይሆናል። አንድ ሲባዛ በ9 9 ይሆናል። እቺ ማይነስ ሳይን እንጠቀማለን። ከስር ደግሞ አንድ ሲባዛ በ25 ይሆናል። ፎር እዚህ ጋር የምናገኘው ሪዛልት ኮዝ ስኩዌርድ ኤክስ እኩል ይሆናል 25 ሲቀነስ 9 ሲካፈል ለ25 ይሆናል። 25 ሲቀነስ 9 ደግሞ 16 ነው። 16 ሲካፈል ለ25 ይሆናል። ፋይናሊ እኛ የምንፈልገው ኮዛይን ኦፍ ኤክስን ነው። ኮዛይን ኦፍ ኤክስን ለማግኘት ሁለቱንም ሳይድ ስኩዌር ሩት ውስጥ እናስገባለን። በዚህ መሰረት የምናገኘው ፕላስ ኦር ማይነስ ስኩዌር ኦፍ 16/25 ይሆናል። ይህ ማለት ደግሞ ፕላስ ኦር ማይነስ ራዲካል 16 4 ይሆናል ሲካፈል ለ5። አሁን ሁለት አማራጭ መልስ ነው ያለን፣ ፕላስ ኦር ማይነስ 4/5። የትኛው ነው ትክክለኛ መልስ? ሁለቱንም መውሰድ እንችላለን የሚለውን መመለስ ይኖርብናል። ቀደም ሲል እንደተነጋገር ነው ኮዛይን ኦፍ ኤክስ የምንለው የዚህ አንግል ኮዛይን ቫሊዩ እዚህ ጋር ከምናገኘው የኤክስ ኮኦርዲኔት የዚህ ፖይንት ኤክስ ኮኦርዲኔት ሳይን ጋር ተመሳሳይ ስለሚሆን ኮዛይኑ ምንድነው መሆን ያለበት? ኔጌቲቭ መሆን አለበት። በመሆኑም መምረጥ ያለብን ኮዛይን ኦፍ ኤክስን ምን አድርገን ነው? ተርፎር ኮዛይን ኦፍ ኤክስ ኢዝ ኢኳል ቱ ኔጌቲቭ 4/5። ትክክለኛው መልስ ይህ ነው ማለት ነው። ቢ ላይ ደግሞ የሰጠን ሳይን ኦፍ 2x ይለናል። እንግዲህ እንደምታዩት ሳይን ኦፍ 2 ታይምስ ኤክስ። ይህ በመሆኑ ደብል አንግል ፎርሙላን መጠቀም የተሻለው አማራጭ ነው። ደብል አንግል ፎርሙላን ስንጠቀም እንግዲህ ሳይን ኦፍ 2x ምን ይሆናል የሚለውን መግለጽ ይኖርብናል። በመጀመሪያ ሳይን ኦፍ 2x እኩል ይሆናል ትዋይስ ኦፍ ሳይን ኤክስ ታይምስ ኮዛይን ኦፍ ኤክስ ነበር ያልነው ከዚህ በፊት። ቲታ ቢሆን ይህ
ያው ቲታ ይሆናል ማለት ነው። ኤክስ እንግዲህ ደሚ ቫሪያብል የፈለግነውን ስም እዚህ ጋር ብናስቀምጥ ምንም ችግር የለው። ቀደም ሲል በቲታ ስለሰራ ነው። አሁን ኤክስ ስለሆነ ሌላ ነገር መጣ ማለት አይደለም። ዜርፎር ሳይን ኦፍ 2x እኩል ይሆናል ትዋይስ ኦፍ ሳይን ኤክስ ታይምስ ኮዛይን ኦፍ ኤክስ። ሳይን ኦፍ ኤክስ ቀደም ሲል ተሰጥቶናል። ኮዛይን ኦፍ ኤክስ ደግሞ ኤ ላይ ሰርተን ያገኘነው ሪዛልት አለ። እሱ ስንት ነበረ? አሁን እዚህ ጋር ሳይን ኦፍ ኤክስ አለን። ኮዛይን ኦፍ ኤክስም ቀደም ሲል ስለሰራ ነው። እነዚህን እዚሁ ሰብስቲቱት በማድረግ የሳይን ኦፍ 2x ቫሊዩን መናገር እንችላለን። ሶ ሳይን ኦፍ 2x ኢዝ ኢኳል ቱ ትዋይስ ኦፍ ሳይን ኤክስ 3/5 ነው። ኮዛይን ኦፍ ኤክስ ደግሞ ኔጌቲቭ 4/5 ነው። እነዚህ እናባዛለን። 2 ሲባዛ በ3 6 ይሆናል። ከእንደገና 6ን በ4 ስናባዛው 24። ነገር ግን እዚህ ጋር ኔጌቲቭ ሳይን ስላለን ኔጌቲቭ 24 ይሆናል። ኔጌቲቭ ዘን 24 ሲካፈል ከስር ያሉት ቁጥሮች ደግሞ 5 እዚህ ጋር 5 ነው። 5 ሲባዛ በ5 25 ይሆናል። እንደምትመለከቱት እዚህ ጋር ያገኘነው ቁጥር ኔጌቲቭ 24 25ኛ። ኔጌቲቭ የመጣበት ምክንያት ለምንድን ነው? መጀመሪያ የወሰድነው አንግል ኤክስ የተባለው ሰከንድ ኳድራንት ላይ ስለሆነ ይህም በ2 ስናባዛው ኤዘር 3ኛ ኳድራንት ላይ ወይም 4ኛ ኳድራንት ላይ ነው የሚመጣው። 3ኛ ወይም 4ኛ ኳድራንት ላይ ሆነ ማለት ዋይ ቫሊዩ እዛ ላይ ኔጌቲቭ ስለሆነ ሳይን ኦፍ ኤኒ አንግል ኢን ዘ ሰርድ ኦር ፎርዝ ኳድራንት ኔጌቲቭ መሆኑ ግድ ነው። ዜርፎር ምን ማለት እንችላለን አሁን? ዜርፎር ሳይን ኦፍ 2x ኢዝ ኢኳል ቱ ኔጌቲቭ 24/25 ማለት እንችላለን። ሲ ደግሞ ኮዛይን ኦፍ 2xን ኢቫሉዌት እንድናደርግ ነው የተጠየቅነው። ኦብቪየስሊ ቀደም ሲል የነበሩት ቫሊዎች አሉን። ሳይን ኤክስ 3/5 አግኝተናል። ኮዛይን ኦፍ ኤክስ ደግሞ ኔጌቲቭ 4/5 አግኝተናል። እነሱ እንጠቀማለን። ኮስ 2x ደግሞ እንደምናውቀው በቀጥታ የኮዛይን ኦፍ ሰም ኦፍ አንግልስ ብንጠቀም የምናገኘው ኮዛይን ኦፍ ኤክስ ታይምስ ኮዛይን ኦፍ ኤክስ ስለነበረ ኮስ ስኩዌርድ ኤክስ ማይነስ ሳይን ኤክስ ታይምስ ሳይን ኤክስ እሱን ደግሞ ሳይን ስኩዌርድ ኤክስ ብለነው ነበር። ይህን እስኪ እንጠቀም። በዚህ የምናገኘው ውጤት ኮዛይን ኦፍ ኤክስ ኤ ላይ ሰርተን ያገኘነው መልስ ኔጌቲቭ 4/5 ነበረን። እሱን ስኩዌር እናደርጋለን። ሲቀነስ ሳይን ኦፍ ኤክስ ደግሞ እዚህ ጋር ስለተሰጠን 3/5 ስኩዌርድ። የዚህ ሪዛልት ኔጌቲቭ 4/5 ይህ ስኩዌር ሲደረግ ኔጌቲቭ ስለሚጠፋ 16/25 4 ስኩዌርድ 16 ነው። 5 ስኩዌርድ 25 ይሆናል። ሲቀነስ 3 ስኩዌርድ 9 5 ስኩዌርድ 25 ይሆናል። እንግዲህ እነዚህን ስናቀናንስ 16 ሲቀነስ 9 ሲካፈል ለ25። ይህን ያደረግንበት ምክንያት 25 ኮመን የሆነ ዲኖሚኔተር ስላላቸው 25ን ተጠቀም። 16 ሲቀነስ 9 ስንት ይመጣል? 7 ሲካፈል ለ25። ይህ እንግዲህ የማን ቫሊዩ ነው ማለት ነው? ኮዛይን ኦፍ 2x ቫሊዩ። ሌላው አማራጭ ኮዛይን ኦፍ 2xን በዚህ መንገድ መስራት 1 ማይነስ 2 ታይምስ ሳይን ስኩዌርድ ኤክስ። አሁን ሌላ ነገር ሳንጠቀም በቀጥታ የተሰጠንን ወስደን እዚህ ውስጥ በማስገባት ሪዛልቱን እንመለከታለን። የምናገኘው ሪዛልት እዚህ ጋር 1 ሲቀነስ 2 ሲባዛ 3/5 ስኩዌርድ። ይሄ ማለት ደግሞ 1 ሲቀነስ 2 ሲባዛ 3 ስኩዌር ሲደረግ 9 5 ስኩዌር ሲደረግ 25 ይሆናል። የዚህ ሪዛልት 1 ሲቀነስ 2 ሲባዛ በ9 18 ይሆናል። ስለዚህ 18 ሲካፈል ለ25 ይሆናል። እዚህ ጋር ያሉትን ለማቀናነስ የምናደርገው ምንድን ነው? ይሄ ዲኖሚኔተሩ 1 እንደሆነ በማሰብ 25 ሲባዛ በ1 25 ይሆናል። ሲቀነስ 1 ሲባዛ በ18 ያው 18 ይሆናል። ዜርፎር የምናገኘው ሪዛልት ምን ሆነ ማለት ነው? 25 ሲቀነስ 18 ሲካፈል ለ25። እዚህ ጋር ደግሞ 25 ሲቀነስ 18 ስንት ይሆናል? 7 ሲካፈል ለ25። እንደምትመለከቱት በዚህ መንገድ ሄደን ያገኘነው ሪዛልትም 7/25 ነው። በዚህ መንገድ ሄደንም ያገኘነው ሪዛልት 7/25 ነው። ዜርፎር ምን ማለት እንችላለን? ኮዛይን ኦፍ 2x ስንት መጣ ማለት ነው? 7/25። ይህ የሚያመላክተው መጀመሪያውኑ ይሄ ሰከንድ ኳድራንት ላይ የነበረ አንግል ስለነበረ ኤክስ በ2 ሲባዛ ኮዛይን ኦፍ 2x ፖዚቲቭ ከመጣ ይሄ አንግል ፎርዝ ኳድራንት ላይ ያለ አንግል ነው ማለት ነው። አሁን ደግሞ ሃፍ አንግል አይደንቲቲስ የምንላቸው እንመልከት። ሃፍ አንግል አይደንቲቲ የምንላቸው ሳይን ኦፍ ሃፍ ኦፍ አን አንግል ሊሆን ይችላል፣ ወይም ደግሞ ኮዛይን ኦፍ ሃፍ ኦፍ አን አንግል ሊሆን ይችላል። እነዚህን ሁለቱንም ዲራይቭ የምናደርገው ከተመሳሳይ ፎርሙላ ነው።
ኮዛይን ኦፍ ቱ ቲታ ወይም ኮዛይን ኦፍ ቱ ኤክስ ከምንለው ፎርሙላ ከሱ ተነስተን እንዴት ድራይቭ እንደምናደርግ እንመልከት። ያው ቀደም ሲል እንዳየነው ኮዛይን ኦፍ ቱ ቲታ ማለት ኮስ ስኩዌር ቲታ ማይነስ ሳይን ስኩዌር ቲታ ይሆናል። ከዚህ ደግሞ 1 ማይነስ 2 ታይምስ ሳይን ስኩዌር ቲታ፣ ይህም እንደዚሁ 2 ታይምስ ኮስ ስኩዌር ቲታ ማይነስ 1። እነኚህ በሙሉ እኩል ናቸው። በመጀመሪያ ይህንን እንውሰድና እንመልከት። እንግዲህ ለአሰራር እንዲመቸን ሀፍ አንግል ፎርሙላ ስለሆነ እየሰራን ያለ ነው። የአንድ አንግል ግማሽ እንዴት አድርጎ በሙሉ አንግል ይገለጻል የሚለውን ለማወቅ ስለሆነ የምንሰራው በመጀመሪያ እንደዚህ እናድርግ። ሌት 2 ቲታ ቢ ኢኳል ቱ አልፋ። አሁን 2 ታይምስ ኦፍ ቲታ አልፋ ከሆነ ቲታ የአልፋ ግማሽ ነው ማለት ነው። ይህ ምንድን ነው የሚያመለክተው? ቲታ ኢዝ ኢኳል ቱ አልፋ ኦቨር 2 ይሆናል ማለት ነው። ስለዚህ አልፋ ኦቨር 2 የሚባልን አንግል ዲስክራይብ ማድረግ ይችላለሁ። አሁን ሶ ኮዛይን ኦፍ 2 ቲታ ያልነውን ኮዛይን ኦፍ አልፋ ማለት እንችላለን። 2 ቲታ አልፋ ስለሆነ እኩል ይሆናል እዚህ ጋር መተን 1 ማይነስ 2 ታይምስ 1 ማይነስ 2 ታይምስ ሳይን ስኩዌርድ ኦፍ ቲታ አሁን አልፋ ኦቨር 2 ነው ማለት ነው። አሁን አላማችን ሳይን ኦፍ አልፋ ኦቨር 2 ምን ይሆናል የሚለውን ማወቅ ስለሆነ ሪአሬንጅ ማድረግ ይኖርብናል። ይህን ወደዚህ እናምጣው፣ ይህን ወደዚህ እንውሰደው። ሪአሬንጅ የማድረግ ስራ ነው። ሶ ትዋይስ ኦፍ ሳይን ስኩዌርድ አልፋ ኦቨር 2 ኢዝ ኢኳል ቱ 1 ማይነስ ኮዝ አልፋ ይሆናል። እንግዲህ ምንድን ነው ያደረኩት? ይህን ወደዚህ እናምጣው፣ ይህን ወደዚህ እንውሰደው ማለት ማቴማቲካል ኮምፒቲሽኑ እዚህ ጋር ፕላስ 2 ሳይን ስኩዌርድ አልፋ ኦቨር 2 ብንደምር በዚህ በኩልም ቢደምር በቀጥታ ይህን ሪዛልት አገኛለሁ። ሌላው ኮዝ አልፋ እዚህ ጋር ብቀንስ፣ እዚህም ጋር እንደዚህ ኮዝ አልፋ ብቀንስ ኮዝ አልፋ እዚህ ጋር ይጠፋና እዚህ ጋር ማይነስ ኮዝ አልፋ ይመጣል። ስለዚህ ወደዚህ ሄደ ወደዛ መጣ ምናምን የሚባለው በሙሉ ማቴማቲካል ኮምፒቲሽን ተከትለን እንደሆነ ማወቅ ይኖርብናል። ናው ይሄ ወደዚህ ሲመጣ እንዳልነው ያው ፖዚቲቭ ሆነ እንደዚህ ይሆናል። ይሄ ደግሞ ወደዚህ ሲሄድ ወደ ተቃራኒ አቅጣጫ ኔጌቲቭ ይሆናል፣ ሳይኑ ይቀየራል። የዚህ ሳይን እንደተቀየረው ሁሉ ማለት ይሄ ወደዚህ ሲመጣ ሳይኑ ስለተቀየረ ይህም ወደዚህ ሲመጣ ሳይኑ ይቀየራል። ሲመጣ የምንለው ቅድም እንዳልኩት የደመርናቸው ተርሞች ስላሉ ነው እንደዛ የሆነው። አሁን የምንፈልገው ሳይን ስኩዌርድ አልፋ ኦቨር 2 ሳይሆን ሳይን ኦፍ አልፋ ኦቨር 2 ምን ይሆናል የሚለውን ማወቅ ነው። ይህን ለማግኘት ምን እናደርጋለን? ዲስ ኢምፕላይስ ሳይን ስኩዌርድ አልፋ ኦቨር 2 በሁለት እናካፍለው። ሁለቱንም ሳይድ ምን ይሆናል? 1 ማይነስ ኮዝ አልፋ ኦቨር 2። እንግዲህ ማወቅ የምንፈልገው ሳይን ኦፍ አልፋ ኦቨር 2 ስለሆነ የዚህን ስኩዌር ሩት በመውሰድ ማግኘት ይቻላል። ሶ ሳይን ኦፍ አልፋ ኦቨር 2 ኢኳልስ ፕላስ ኦር ማይነስ ስኩዌር ኦፍ 1 ማይነስ ኮዝ አልፋ ኦቨር 2 ይሆናል ማለት ነው። እንግዲህ የአንድን አንግል ኮዛይን ቫሊዩ የምናቅ ከሆነ የሱ ግማሽ ሳይን ቫሊዩ እንደዚህ ተደርጎ ይጻፋል ማለት ነው። ሳይን ኦፍ አልፋ ኦቨር 2 ኢዝ ፕላስ ኦር ማይነስ ስኩዌር ኦፍ 1 ማይነስ ኮዝ አልፋ ኦቨር 2 ይሆናል። ይህ እንግዲህ ፕላስ የምንወስደው መች ነው ማይነስ የምንወስደው መች ነው የሚለው የሚወሰነው አንግሉ የሚገኝበትን ኳድራንት አይደንቲፋይ በማድረግ ይሆናል። አሁን ደግሞ ይሄኛውን ከዚህኛው ጋር ኢኩዌት በማድረግ የምናገኘውን ውጤት እንመልከት። እንግዲህ ቀደም ሲል እንዳልነው 2 ቲታ ማለት አልፋ ስለሆነ ኮዛይን ኦፍ 2 ቲታ ኮዛይን ኦፍ አልፋ ተደርጎ ይወሰዳል። ስለሆነም ኮዛይን ኦፍ አልፋ እኩል ይሆናል። ይሄ ከማጋ ነው ኢኩዌት የሚደረገው ከዚህ ጋር ስለሆነ ትዋይስ ኦፍ ኮዝ ስኩዌርድ ቲታ፣ ቲታ አልፋ ኦቨር 2 ማለት ነው። ስለዚህ 2 ታይምስ ኮዝ ስኩዌርድ አልፋ ኦቨር 2 ማይነስ 1 ይሆናል። እንግዲህ የምንፈልገው ኮዛይን ኦፍ አልፋ ኦቨር 2 ምን ይሆናል የሚለውን ማወቅ ስለሆነ እዚህ ጋር ያለውን ቁጥር ወደዚህ ሙቭ እናደርገዋለን ወይም በሁለቱም በኩል አንድ እንደምራለን። የምናገኘው ሪዛልት 1 ፕላስ ኮዝ አልፋ እኩል ይሆናል ትዋይስ ኦፍ ኮዝ ስኩዌርድ አልፋ ኦቨር 2 ይሆናል። ይህን ለአሰራር እንዲመቸን ወደዚህ እናመጣዋለን። ይህን ወደዚህ እንወስደዋለን። ያው ቦታ የመቀየር ጉዳይ ነው። በሁለት እናካፍለው። በመጀመሪያ ያን ከማድረጋችን በፊት በሁለት ብናካፍለው ሁለት ስለሚጠፋልን ሁለት በሁለት ይጣፋል። እዚህ ጋር ምን እናገኛለን ማለት ነው? ኮዝ ስኩዌርድ አልፋ ኦቨር 2 ኢዝ ኢኳል ቱ 1 ፕላስ ኮዝ አልፋ ኦቨር 2 ይሆናል። በመቀጠል ኮዛይን ኦፍ አልፋ ኦቨር 2
ምን ይሆናል የሚለውን እንመለስ። ዲስ ኢዝ ፕላስ ኦር ማይነስ ስኩዌር ኦፍ 1 ፕላስ ኮዝ አልፋ ኦቨር 2 ይሆናል። ኦኬ አሁን አንድ ነገር እንድታውቁ የምፈልገው ምንድን ነው፣ እዚህ ላይ ሳይን ኦፍ ሃፍ ኦፍ አን አንግል ኢዝ ፕላስ ኦር ማይነስ ኦፍ 1 ማይነስ ኮዝ አልፋ ኦቨር 2 ነው። ሳይን ሲሆን ማይነስ ተጠቀምን፣ ኮዛይን ሲሆን ደግሞ እዚህ ጋር ፕላስ እንጠቀማለን። ከዛ ውጭ እነኚህ አንድ አይነት ናቸው። ስኩዌር ኦፍ 1 ማይነስ ኮዝ አልፋ ኦቨር 2፣ ስኩዌር ኦፍ 1 ፕላስ ኮዝ አልፋ ኦቨር 2። ኮዛይን ሲሆንልን እዚህ ጋርም ኮዛይን ስለሆነ የምንጠቀመው ፕላሱን እንጠቀማለን። ነገር ግን ሳይን ሲሆን እዚህ ጋር ኮዛይን ስለሆነ ኔጌቲቭ እናደርጋለን ብላችሁ አንደርስታንድ ልታደርጉ ትችላላችሁ። ዞሮ ዞሮ ግን ፎርሙላው ተመሳሳይ የሆነ ቅርጽ አለው። ስለዚህ ሳይን ኦፍ ሃፍ ኦፍ አን አንግል ምን ይሆናል? ፕላስ ኦር ማይነስ ስኩዌር ኦፍ 1 ማይነስ ኮዝ አልፋ ኦቨር 2። ሁለተኛው ደግሞ ኮዛይን ኦፍ ሃፍ አን አንግል ወይም ኮዛይን ኦፍ አልፋ ኦቨር 2 ደግሞ ኢንተርምስ ኦፍ አልፋ እንዴት ይጻፋል? ፕላስ ኦር ማይነስ ስኩዌር ኦፍ 1 ፕላስ ኮዛይን ኦፍ አልፋ ኦቨር 2። እንግዲህ ኮዛይን በሚሆንበት ጊዜ እዚህ ጋር ያለችዋ ፕላስ ትሆናለች። ሳይን በሚሆንበት ጊዜ እዚህ ጋር ያለው ኔጌቲቭ ይሆናል። ኮዛይን በቀጥታ ከኮዛይን ጋር ሪሌት እያደረግነው እንደሆነ እሱን እንደ ማስታወሻ መጠቀም እንችላለን። ያው ሳይን በሚሆንበት ጊዜ ኔጌቲቭ፣ ኮዛይን በሚሆንበት ጊዜ ከእሱ ጋር ተመሳሳይ በመሆኑ ምክንያት ብለን ይህን እንደ ሪዝን ለራሳችን ኮንቪንስ ልናደርገው እንችላለን። አክቹዋሊ መነሻው እሱ ባይሆንም፣ ነገር ግን ኮዛይን ኦፍ አልፋ ኦቨር 2 እዚህ ጋር ፕላስ ይኖረዋል። ሳይን ሲሆን እዚህ ጋር ማይነስ። እዚህ ውስጥ ያሉት ተርሞች ሁሉም አንድ አይነት ናቸው። እዚህ ጋር አንድ አለን፣ ከዚህ ጋር ኮዛይን ኦፍ አልፋ አለን፣ እዚህ ጋር 2 አለን። ራዲካሉም እንደዚሁ ፕላስ ኦር ማይነሱም አንድ አይነት ነው። ዞንሊ ዲፈረንስ ሳይን በሚኖርበት ጊዜ ማይነስ፣ ኮዛይን በሚሆንበት ጊዜ ፕላስ መጠቀማችን ነው። ሌላው ራሳችን መጠየቅ ያለብን መች ነው ፕላስ ሳይኑ የምንወስደው፣ መች ነው ማይነስ ሳይኑ የምንወስደው? በሁለቱም ኬስ እሱን መመለስ ይኖርብናል። ይሄ ግን የሚወሰነው እንደሚኖረን አንግል ነው። ያ አንግል የሚገኝበትን ኳድራንት አይደንቲፋይ ካደረግን በኋላ ኳድራንቱን መሰረት አድርገን ሳይኑን ዲሳይድ እናደርጋለን። ቀደም ሲል ያልነውን መች ፕላስ መች ማይነስ መውሰድ እንዳለብን እዚህ ጋር ያለውን ምሳሌ ወስደን እንመልከት። ኤግዛምፕል 1 ፋይንድ ኤግዛክት ቫሊዩ ፎር ኮዛይን ኦፍ 15 ዲግሪ ዩዚንግ ሃፍ አንግል አይደንቲ። አሁን ኤግዛክት ቫሊዩ ነው አግኙ የተባልነው። ፕላስ ነው ማይነስ ነው የሚለውን እኛ ራሳችንን የምንወስነው። ማግኘት የፈለግነው ኮዛይን ኦፍ 15 ዲግሪን ነው። ይህን በቀጥታ ኮዛይን ኦፍ 15 ዲግሪ ስንት እንደሆነ አናውቀውም። ነገር ግን ቀደም ሲል ያየነውን ሃፍ አንግል ፎርሙላ ብንጠቀም ኮዛይን ኦፍ 15 ዲግሪ ማለት 30 ዲግሪ ሲካፈል ለሁለት ማለት ነው። ስለዚህ 30 ዲግሪ ሲካፈል ለሁለት ደግሞ በሃፍ አንግል ፎርሙላ መሰረት ፕላስ ኦር ማይነስ እንልና ስኩዌር ኦፍ 1 ፕላስ ኮዛይን ኦፍ ማን 30 ዲግሪ አሁን ሙሉ እንወስዳለን ሲካፈል ለሁለት። እዚህ ጋር አሁን ፕላስ ኦር ማይነስ እስካሁን አናውቀውም፣ ፕላስ ኦር ማይነስ እያልን የጻፍነው። ነገር ግን 15 ዲግሪ በራሱ የትኛው ኳድራንት ላይ የሚገኝ አንግል ነው? በስታንዳርድ መለኪያ ወይም ስታንዳርድ ፖዚሽን ብናስበው መነሻችን ፖዚቲቭ ኤክስ አክሲስ ካረግን 15 ዲግሪ ከ90 ያነሰ ከ0 የበለጠ በመሆኑ ፈርስት ኳድራንት ላይ የሚገኝ ነው። ፈርስት ኳድራንት ላይ ላለ አንግል ደግሞ ኮዛይኑ ፖዚቲቭ ስለሆነ ይህን ኔጌቲቭን ድሮፕ ማድረግ እንችላለን። ስለዚህ ፕላሱን ወሰድን፣ አንድ ሲደመር ኮዛይን ኦፍ 30 ዲግሪ ደግሞ ራዲካል 3 ኦቨር 2 መሆኑን እናውቃለን። ዲስ ኦል ኦቨር 2 አድርገን እንጽፈዋለን። አሁን እዚህ ጋር ኒውመሬተር ላይ አንድ ሲደመር ራዲካል 3 ኦቨር 2 አለን። ሁለትን በአንድ እናባዘዋለን። 2 ሲደመር ራዲካል 3 ኦቨር 2 ኦል ኦቨር 2 ይመጣል። ይሄ ማለት ነው። ይሄ ስንጽፈው ራዲካል ኦፍ 2 ፕላስ ራዲካል 3 ኦቨር 2 the whole ኦቨር 2 ይሆናል። ይህን ደግሞ 2 ኦቨር 1 ብለን ብናስብ 2 ኦቨር 1 አድርገን ብናስበው ችግር የለውም። እዚህ ጋር ያለው ፍራክሽን በ2 ኦቨር 1 ማካፈል ማለት ይህን ፍራክሽን በዚህ ሪሲፕሮካል ማባዛት ማለት ስለሆነ እንደዚህ አድርገን ብንጽፈው ትክክል ነን። ስለዚህ 2 ሲደመር ራዲካል 3 ሲካፈል ለ2 ሲባዛ በ1 ኦቨር 2። እንግዲህ 2 ኦቨር 1 ነበር የተካፈለው። አሁን በሪሲፕሮካሉ ማባዛት ማለት እንደዚህ ማድረግ ማለት ነው። ፋይናሊ የምናገኘው ሪዛልት ምን ይሆናል? ዴርፎር እዚህ ጋር 2 በ2 ይባዛል 4 ይሆናል። 2 ፕላስ ራዲካል 3 ሲባዛ በ1 ያው ራሱ 2 ፕላስ ራዲካል 3 ስለሚሆን ኮዛይን ኦፍ 15 ዲግሪ ኢዝ ኢኳል ቱ ስኩዌር ኦፍ 2 ፕላስ ራዲካል 3 ኦቨር 4 ወይም ደግሞ ይህን ራዲካል ኦፍ 2 ፕላስ ራዲካል 3 ኦቨር
ራዲካል ኦፍ 4 ማለት 2 ስለሆነ እንዲህ አድርገን ማስቀመጥ እንችላለን። ስለ ሃፍ አንግልና ስለ ደብል አንግል ፎርሙላዎች አይተናል፣ ትሪግኖሜትሪክ አይደንቲቲዎችን በተመለከተ። እነዛን ደግሞ በተግባር የምንፈትሽበት ኤክሰርሳይዝ 4.19 እዚህ ጋር ተቀምጧል። በዚህ ኤክሰርሳይዝ ውስጥ እነዛን አይነት ፕሮብለሞች እንዴት እንደምንሰራ እንመለከታለን። አንደኛ ጥያቄ assume x is the angle in the first quadrant when cosine of x is equal to 2/3 find the following values ይለናል። እንግዲህ ኤክስ ፈርስት ኳድራንት ላይ ያለ አንግል ነው። ከዛ ደግሞ በተጨማሪ የሰጠ ምንድን ነው? ኮዛይን ኦፍ ኤክስ 2/3 ቢሆን ቀጥሎ ያሉትን ቫሊዎች ያገኙ ይለናል። አሁን የመጀመሪያ እንድናገኝ የጠየቅነው ሳይን ኦፍ ኤክስን እንድናገኝ ነው። ኤክስ ፈርስት ኳድራንት ነው ስለተባል ኤክስ ልክ እንደዚህ አይነት አንግል ነው ማለት ነው። እዚህኛው ኳድራንት ላይ ያረፈ ይሄ ፈርስት ኳድራንት እንለዋለን። ይሄ ሰከንድ ኳድራንት፣ ይሄ ሰርድ ነው። ይሄ ደግሞ ፎርስ ኳድራንት። ፈርስት፣ ሰከንድ፣ ሰርድ ኤንድ ፎርስ ኳድራንት። ስለዚህ ፈርስት ኳድራንት በመሆኑ እዚህ ጋር ያረፈ መሆኑ ግልጽ ነው። ልክ እንደዚህ አይነት አንግል ማለት ነው። አሁን ሳይን ኦፍ ኤክስን ለማግኘት መጠቀም ያለብን አይደንቲ ከዚህ በፊት ካየናቸው የመጀመሪያ ፋንዳመንታል አይደንቲስ ብለን አንደኛውን ሳይን ኤክስ ስኩዌርድ ሲደመር ኮስ ስኩዌርድ ኤክስ እኩል ይሆናል 1 የሚለውን ይሆናል። ያ ማለት ሳይን ስኩዌርድ ኤክስ ሲደመር ኮዛይን ስኩዌርድ ኤክስ እኩል ይሆናል 1። እዚህ ላይ ኮዛይን ኦፍ ኤክስ ከሰጠን በቀጥታ ሳይን ኦፍ ኤክስን ማግኘት እንችላለን። ኮዛይን ኦፍ ኤክስ ስንት ነው ተብለናል? 2/3። ስለዚህ እዚሁ ሰብስቲዩት እናደርጋለን። ሳይን ስኩዌርድ ኤክስ ሲደመር ኮዛይን ኦፍ ኤክስ 2/3 ነው ተብሎ ስለተነገረን 2/3 እዚህ ውስጥ እናስገባና ስኩዌር እናደርገዋለን እኩል ይሆናል 1። ይሄ ደግሞ ኤግዛክትሊ ሳይን ስኩዌርድ ኤክስ ሲደመር 2/3 ስኩዌር ሲደረግ 2 ስኩዌርድ 4፣ 3 ስኩዌርድ ደግሞ 9 ስለሆነ 4/9 ይሆናል። 4/9 እኩል ይሆናል 1። እዚህ ላይ የፈለግነው ሳይን ኦፍ ኤክስን ስለሆነ ይህን ብቻ ማስቀረት፣ ይህን ለማጥፋት እንሞክራለን። ይህን ከዚህኛው ሳይድ ለማጥፋት ከዚህኛው ሳይድ ከኢኳሊቲው በስተግራ በኩል ካለው ለማጥፋት ይህን የሚያክል መጠን መቀነስ ይኖርብናል። 4/9 እንቀንሳለን በሁለቱም በኩል 4/9፣ እዚህ ጋም 4/9 እንቀንሳለን። ይህን ስንቀንስ 4/9 ሲቀንስ 4/9 ዜሮ ይሆንልናል። ይህ ዜሮ በመሆኑ እዚህ ጋር የሚቀረው በግራ በኩል ሳይን ስኩዌርድ ኤክስ ብቻ ይሆናል። ዲስ ኢዝ ኢኳል ቱ 1/1 እዚህ ጋር ነበረን። 1 ማለት ያው 1/1 ማለት ነው። ማይነስ 4/9 1 ማለት በቀጥታ 9/9 ብሎ ማሰብ ይቻላል። 9/9 ላይ 4/9 ሲቀንሱ ከ9 ላይ 4 5 ሲካፈል ለ9 ታገኛላችሁ። ወይም ይህንን አባዛው 9 ሲባዛ በ1 9 ይሆናል። ሲቀነስ 1 ሲባዛ በ4 4 ሲካፈል ለ9። ይሄ ማለት ደግሞ ከ9 ላይ 4 ስንቀንስ 5 ስለሚሆን 5/9 ይሆናል። እኛ የምንፈልገው ሳይን ኦፍ ኤክስን ነው። ስለዚህ ሳይን ኦፍ ኤክስ እኩል ይሆናል ፕላስ ኦር ማይነስ ስኩዌር ኦፍ 5/9 ወይም ይሄ ምን ማለት ነው? ፕላስ ኦር ማይነስ ስኩዌር ኦፍ 5 ኦቨር ስኩዌር ኦፍ 9። ስኩዌር ኦፍ 9 ማለት 3 ነው። ስለዚህ ይሄን እናገኘን። እስካሁን ገና አልጨረስንም። ምክንያቱም ሳይን ኦፍ ኤክስ ኤግዛክትሊ ፖዚቲቭ ነው የሚሆነው ወይስ ኔጌቲቭ ነው የሚሆነው የሚለውን አልወሰንም። ሳይን ኦፍ ኤክስ ሳይኑ የሚወሰነው ይሄ አንግል በሚገኝበት ኳድራንት ነው። ይሄ አንግል ደግሞ የሚገኘው ፈርስት ኳድራንት ላይ ነው ስለተባል ፈርስት ኳድራንት ላይ ያለ አንግል ሳይን ቫሊዩ እና ኮዛይን ቫሊዩ ሁለቱም ፖዚቲቭ ይሆናሉ። ቢኮዝ የኮዛይኑ ቫሊዩ ከኤክስ ኮኦርዲኔቱ ሳይን ጋር ተመሳሳይ ስለሚሆን፣ ሳይን ቫሊዩ ደግሞ ከዋይ ኮኦርዲኔቱ ሳይን ጋር ተመሳሳይ ስለሚሆን እዚህ ጋር ፖዚቲቭ ስለሆነ አሁንም እዚህ ጋር መጠቀም ያለብን ፖዚቲቭ ይሆናል። ስለዚህ ምን እናደርጋለን? therefore ሳይን ኦፍ ኤክስ ኢዝ ኢኳል ቱ ራዲካል 5/3 አድርገን እንወስዳለን። አሁንም ለተመሳሳይ አንግል ኤክስ ፈርስት ኳድራንት ላይ ላለ ኮዛይን ኦፍ ኤክስ 2/3 ነው። ለሱ ሳይን ኦፍ 2x እንፈልጉ ወይም ሳይን ኦፍ 2 ታይምስ ዳት አንግል ኤክስ ምን ይሆናል የሚለውን ነው የጠየቅነው።
የዚህም ቫሊዩ ለማግኘት በቀጥታ ደብል አንግል ፎርሙላ ብለን ካየናቸው አይደንቲቲዎች ውስጥ አንደኛውን እንጠቀማለን። ያም ሳይን ኦፍ 2x ሁለት ሲባዛ በሆነ አንግል ሳይኑ ምን ይሆናል? ሳይን ኦፍ ኤክስ ሲባዛ ኮዛይን ኦፍ ኤክስ እሱን በሁለት ማባዛት ሁለት ሲባዛ ሳይን ኤክስ ታይምስ ኮዛይን ኦፍ ኤክስ አድርገን መስራት እንደምንችል ተነግሮናል ወይም አይተነዋል። ዜርፎር እዚህ ጋር ሳይን ኤክስ ቀደም ሲል ሰርተን ስላገኘ ነው እሱን እንጠቀማለን። ኮዛይን ኦፍ ኤክስ ደግሞ እዚህ ጋር ስለተሰጠን እሱን መጠቀም እንችላለን። ስለዚህ እዚህ ጋር ሁለት ሲባዛ ሳይን ኤክስ ስንት ነበር ያገኘ ነው? ራዲካል 5/3 ሲባዛ ኮዛይን ኦፍ ኤክስ እዚህ ጋር የተሰጠን 2/3 አለ። ይህን እንወስዳለን። በመቀጠል እያንዳንዱን ቁጥር እዚህ ጋር ያለው ማባዛት ነው። 2 ሲባዛ በ2 4 ሲባዛ ራዲካል 5 ይሆናል። 3 ሲባዛ በ3 9። ስለዚህ 4 ራዲካል 5 ሲካፈል ለ9 አድርገን እንወስዳለን። ዜርፎር ሳይን ኦፍ 2x ማለት 4 ራዲካል 5 ሲካፈል ለ9 ይሆናል። ሲ ላይ ኢቫሉዌት አድርጎ የተባልነው ኮዛይን ኦፍ 2xን ነው። ስለዚህ ኮዛይን ኦፍ 2xን ኢቫሉዌት ለማድረግ ብዙ አማራጭ አለን። ከነሱ ውስጥ አንዱን እንጠቀማለን። ሶ ኮዛይን ኦፍ 2x ከምናውቃቸው አይደንቲቲዎች ውስጥ አንደኛውን ብንጠቀም ያም 2 ታይምስ ኮዝ ስኩዌርድ ኤክስ ሲቀነስ 1 ስለሚሆን እሱን እንጠቀማለን። ይሄ ደግሞ 2 ሲባዛ ኮዛይን ኦፍ ኤክስ የተሰጠን ቫሊዩ እዚህ ጋር ያለው 2/3 እሱን በማስገባት ስኩዌር እናድርገዋለን። 2/3 ስኩዌርድ ሲቀነስ 1 ይህ ደግሞ 2 ሲባዛ 2 ስኩዌርድ 4 ይሆናል። 3 ስኩዌርድ 9 ይሆናል ሲቀነስ 1 እዚህ ጋር 2 ሲባዛ በ4 6 እዚህ ጋር 9 6 9ኛ ይሆናል። 1 ማለት ደግሞ 9 9ኛ ማለት ስለሆነ 9 9ኛ አድርገን ብንጽፈው የምናገኘው ሪዛልት 6 9ኛ ሲቀነስ 9 9ኛ። ይህን ያደረግነው ለምንድን ነው? አንድ አይነት ዲኖሚኔተር ካላቸው ከላይ ያሉትን ኒውመሬተሮች የሚቀነሱትን መቀነስ፣ በዚህ ኬዝ የሚቀነስ ስለሆነ መደመር ከሆነ ደግሞ በቀጥታ መደመር ስለምንችል ነው። ዲኖሚኔተሩን እንደ ኮመን ዲኖሚኔተር ተጠቅመን ዜርፎር ይሄ 6 ሲቀነስ 9 ሲካፈል ለ9 ይሆናል። የዚህ ሪዛልት ደግሞ ያው ትልቁ 9 ነው። ከ9 ላይ 6 ብንቀንስ 3 ይሆናል። የትልቁ ሳይን ኔጌቲቭ በመሆኑ ኔጌቲቭ 3 አድርገን እንወስዳለን ሲካፈል ለ9። እንግዲህ መጣፋት ስለሚችል እዚህ ጋር በ3 1 ይህም በ3 3 እናገኛለን። ዴርፎር ኮዛይን ኦፍ 2x ስንት ይሆናል ማለት ነው? አሁን ኔጌቲቭ 1/3። እዚህ ጋር እንግዲህ ኔጌቲቭ የሆነበት ምክንያት በመጀመሪያ አንግሉ ፈርስት ኳድራንት ላይ ነው ያለው ተብለናል። ደብል ሲደረግ ወደ ሰከንድ ኳድራንት ስለሚሄድ ያ አንግል ኮዛይን ቫሊዩ ኔጌቲቭ መምጣቱ ትክክል ነው። ከዚህ ቀጥሎ ያሉትን ደግሞ ሃፍ አንግል አይደንቲቲን በመጠቀም እንድንሰራ ነው የተጠየቅ ነው። ምናልባት ይህን በሌላ መንገድ ሰርተነዋል ከዚህ በፊት በዲፍረንስ ኦፍ አንግልስ። አሁን ደግሞ ሃፍ አንግል ተጠቀሙና ይህን ስሩ ተብለናል። ጥያቄ ቁጥር 2 የሚለው ፋይንድ ዘ ኤግዛክት ቫሊዩስ ዩዚንግ ዘ ሃፍ አንግል አይደንቲቲ ስለሚለን ሃፍ አንግል አይደንቲቲ ተጠቅማችሁ የእነዚህን ቀጥሎ ያሉትን ኤግዛክት ቫሊዩ አገኙ ነው የተባልነው። በመጀመሪያ 15 የማን ግማሽ መሆኑን ለማወቅ 15ን በ2 ማባዛት ነው። 15 በ2 ሲባዛ 30 ስለሚሆን ሳይን ኦፍ 15 ዲግሪ ምን ማለት ነው? ሳይን ኦፍ 30 ዲግሪ ዲቫይድ ባይ 2 ማለት ነው። ስለሆነም አሁን በሃፍ አንግል ፎርሙላ መሰረት ይህንን እንሰራዋለን። ይሄ ምን ይሆናል? ዲስ ኢዝ ኢኳል ቱ ፕላስ ኦር ማይነስ ስኩዌር ኦፍ 1 ማይነስ ኮዛይን ኦፍ ሙሉ አንግል 30 ዲግሪ ሲካፈል ለ2 ይሆናል። 15 ዲግሪ እንደምናውቀው የሚገኝበት ፈርስት ኳድራንት በመሆኑ የዚህ ሳይን ቫሊዩ ፖዚቲቭ እንደሚሆን ስለምናውቅ በቀጥታ ፕላስ ኦር ማይነስ የሚለውን ድሮፕ አድርገን ፖዚቲቭን ብቻ እንወስዳለን። ዘን ይሄ ምን ይሆናል? ራዲካል ኦፍ 1 ማይነስ ኮዛይን ኦፍ 30 ዲግሪ ማለት ደግሞ ራዲካል 3/2 ማለት ነው ሲካፈል ለ2 ይሆናል። ይሄ ማለት እዚህ ጋር ያስቀመጥነው ነገር ኤግዛክትሊ ይሄ ራሱን ነው። ነገር ግን እዚህ ጋር 2 በማለት ፋንታ 2 አንደኛ ብለነዋል። ሁለቱም አንድ አይነት ስለሆኑ
በመቀጠል አንድን 2/2 ብለን ብንጽፈው ምንም አይነት ለውጥ የለውም። ለምን? 2/2 ማለት 1 ማለት ስለሆነ። ኔክስት እነዚህን በቀላሉ መደመር እንችላለን። ከላይ ያለው 2 ሲቀነስ ራዲካል 3 ሲካፈል ለ2 ይደረግና ከስር ያለው ደግሞ ዲቫይድ ባይ 2/1 ስለሚለን ይህን ሬሲፕሮካሉን ወስደን እዚህ ጋር ማባዛት እንችላለን። የዚህ ሬሲፕሮካል ምን ማለት ነው? ተገላቢጦሹ 2/1 ማካፈል ማለት በ1/2 ማባዛት ስለሆነ በ1/2 እናባዘዋለን። ይህን ሪዛልት እናገኛለን። እዚህ ላይ እንግዲህ ይህን ቁጥር በ1 ብናባዛው የሚቀየር ነገር የለም። 2 በ2 ሲባዛ 4 ይሆናል። ሳይን ኦፍ 15 ዲግሪ ማለት አሁን ራዲካል ኦፍ 2 ማይነስ ራዲካል 3 ዲቫይድ ባይ ራዲካል 4 ይሆናል። ያው ራዲካል 4 ማለት ጀስት 2 ማለት ነው። ስለዚህ 2 ማይነስ ራዲካል 3 ሲካፈል ለ2 ብለን መውሰድ እንችላለን። በመሆኑም ምን ማለት እንችላለን? ሳይን ኦፍ 15 ዲግሪ ኢዝ ኢኳል ቱ ስኩዌር ኦፍ 2 ማይነስ ራዲካል 3 ዲቫይድ ባይ 2 አድርገን ማስቀመጥ እንችላለን። እዚህ ጋር ደግሞ ቢ ያው ሃፍ አንግል አይደንቲቲ ነው የምንጠቀመው። ሳይን ኦፍ ፓይ ኦቨር 8 የሚል ኤክስፕሬሽን የሰጠን የዚህን ቫልዩ ዲተርሚን ለማድረግ ሃፍ አንግል ፎርሙላ ስለሆነ የምንጠቀመው ወይም ሃፍ አንግል አይደንቲቲ ፓይ ኦቨር 8 የማን ግማሽ ነው የሚለውን ለማወቅ ምንድን ነው የምናደርገው? ይህን ቁጥር በ2 ማባዛት ነው። ፓይ ኦቨር 8ን በ2 ስናባዛው ስንት ይሆናል? ፓይ ኦቨር 4 ይሆናል። የምናደርገው ምንድን ነው ብያለሁ? 2 ሲባዛ የተሰጠን አንግል ፓይ ኦቨር 8 የሚሰጠን ደግሞ እንደምትመለከቱት በ2 4 ይሆንና ፋይናሊ የምናገኘው ሪዛልት ፓይ ኦቨር 4 ይሆናል። አሁን ምን ማለት ነው? እዚህ ጋር የሰራነው ነገር ፓይ ኦቨር 4 ለ2 ቢካፈል ይህም በ2 ብናካፍለው ፓይ ኦቨር 8 እናገኛለን ማለት ነው። ለምን? ፓይ ኦቨር 8 በ2 ሲባዛ ፓይ ኦቨር 4ን ሰጠን ማለት የዚህ ግማሽ ፓይ ኦቨር 8 ነው ማለት ነው ትርጉሙ። ዜርፎር ሳይን ኦፍ ፓይ ኦቨር 8 ማለት ምን ማለት ነው? ሳይን ኦፍ ፓይ ኦቨር 4 ዲቫይድ ባይ 2 ማለት ነው። አሁን የማን አንግልን ግማሽ እየሰራ እንደሆነ አውቀነዋል። እንግዲህ ሃፍ አንግል አይደንቲቲ መጠቀም ካለብን ቀደም ሲል የተጠቀምነውን አይደንቲቲ ተጠቅመን ሳይን ኦፍ ፓይ ኦቨር 4 ኦቨር 2 እንጽፈዋለን። ያ ደግሞ ፕላስ ኦር ማይነስ 1 ማይነስ ኮዛይን ኦፍ ግማሽ ከመደረጉ በፊት ያለው አንግል ያም ፓይ ኦቨር 4 ይሆናል ዲቫይድ ባይ 2 እንወስዳለን። እዚህ ላይ ፓይ ኦቨር 8 የትኛው ኳድራንት ላይ ያለ አንግል ነው? ኦብቪየስሊ ፓይ ኦቨር 8 ከፓይ ኦቨር 4 ስለሚያንስ ፓይ ኦቨር 4 በራሱ ፈርስት ኳድራንት ላይ ያለ አንግል በመሆኑ ይህ ፈርስት ኳድራንት ላይ ያለ አንግል ነው። ስለዚህ ይህ ፖዚቲቭን መውሰዳችን ግድ ይለናል። ስለዚህ ሳይን ኦፍ ፓይ ኦቨር 8 በቀጥታ ራዲካል ኦፍ 1 ማይነስ ኮዛይን ኦፍ ፓይ ኦቨር 4 ማለት ሩት 2 ኦቨር 2 ማለት ነው። ሲካፈል ለ2 እናድርገዋለን። አሁን ያለ ብዙ ድካም 2ን በ1 እናባዘዋለን። 2 ሲባዛ በ1 2 ሲቀነስ ራዲካል 2 ኦቨር 2 አድርገን መጻፍ እንችላለን። 2 ሲቀነስ ራዲካል 2 ኦቨር 2 ከስር የሚካፈለውን ቁጥር ደግሞ 2ን የሱን ሬሲፕሮካል ስንወስድ 2 ማለት 2/1 በመሆኑ 1/2 እዚህ ላይ ማባዛት ይሆናል የኛ ስራ። እዚህ ጋር የምናገኘው ሪዛልት አሁን ምን ይሆናል? ራዲካል ኦፍ 2 ማይነስ ሩት 2 ማይነስ ሩት 2 ዲቫይድ ባይ 2 ታይምስ 2 4 ይሆናል። እዚህ ጋር 4 እንጽፋለን። ኑሜሬተር ላይ ያለውን እንዳለ ብንጽፈው 2 ሲቀነስ ራዲካል 2 ሲካፈል ራዲካል 4 ማለት 2 ማለት ነው። ስለዚህ የሰጠን አንግል ሳይን ቫሊዩ ወይም የሳይን ኦፍ ፓይ ኦቨር 8 ቫሊዩ ምን ይሆናል? ራዲካል 2 ማይነስ ራዲካል 2 ኦቨር 2 አድርገን እናስቀምጣለን። ሲ ደግሞ ምንድን ነው የሚለን? ኮዛይን ኦፍ 3 ፓይ ኦቨር 8። አሁንም የምናደርገው ምንድን ነው? ሃፍ አንግል አይደንቲቲ በመጠቀም የዚህን ቫሊዩ መስራት። ቀደም ሲል እንዳደረግነው ይሄ አንግል የማን ግማሽ እንደሆነ ማወቅ ስላለብን ምን እናደርጋለን? 3 ፓይ ኦቨር 8ን በ2 እናባዘዋለን። ስለዚህ 2 ሲባዛ 3 ፓይ ኦቨር 8 አድርገን ብንወስድ እንደምትመለከቱት በ2 1 በ2 4 ስለሚሆን የምናገኘው ሪዛልት
ምን ይሆናል? 3 ፓይ ኦቨር 4 ይሆናል። እንግዲህ የ3 ፓይ ኦቨር 4 ግማሽ ነው ማለት ነው። 3 ፓይ ኦቨር 4 ደግሞ ከፓይ ያንሳል። እንደምታዩት 4 ፓይ ኦቨር 4 ማለት ነው። ፓይ ማለት ከፓይ ስለሚያንስ የእሱ ግማሽ የተባለው 3 ፓይ ኦቨር 8 ከ90 ዲግሪ ያነሰ መሆኑ ግልጽ ነው። ለምን? 80 ለ2 ሲካፈል 90 ስለሆነ፣ ወይም ደግሞ ፓይ ለ2 ሲካፈል ፓይ ኦቨር 2 በራዲያን ሜጀር ያ 90 ዲግሪ ብለን ከምንለየው አንግል ጋር ተመሳሳይ ነው። የዚህ ግማሽ ከፓይ ኦቨር 2 ያንሳል። ስለሆነም ኮዛይን ኦፍ 3 ፓይ ኦቨር 8 ይሄ ከፓይ ኦቨር 2 ያነሰ በመሆኑ በ0 እና ፓይ ኦቨር 2 መካከል ካለ ይሄ አንግል ፈርስት ኳድራንት ላይ ያለ አንግል ነው ማለት ነው። በመሆኑ ኮዛይኑ ምን እናደርጋለን? ኮዛይኑ ፖዚቲቭን ብቻ እንወስዳለን፣ አይደንቲቲውን ስንጠቀም ማለት ነው። ሃፍ አንግል አይደንቲቲ ስንጠቀም። ሃፍ አንግል አይደንቲቲ ደግሞ እንዴት ነበር የምንጽፈው? ኮዛይን ኦፍ 3 ፓይ ኦቨር 8 ኢዝ ኢኳል ቱ ፕላስ ኦር ማይነስ፣ ይሄ ነበረ ፕላስ ኦር ማይነስ ስኩዌር ሩት ኦፍ 1 ፕላስ ኮዛይን ኦፍ የዚህ 2 እጥፍ ያ 3 ፓይ ኦቨር 4 ይሆናል፣ ዲቫይድ ባይ 2 ይሆናል። ያው እንግዲህ እንደምታዩት 3 ፓይ ኦቨር 4 ከ2 ፓይ ኦቨር 4 ያ ደግሞ ፓይ ኦቨር 2 ማለት ነው፣ ከሱ ስለሚበልጥ 3 ፓይ ኦቨር 4 እዚህኛው ኳድራንት ላይ ያለ አንግል ነው። ያ ማለት ሰከንድ ኳድራንት ላይ ያለ አንግል በመሆኑ ምክንያት ኮዛይኑ ኔጌቲቭ እንደሚሆን እናውቃለን። ነገር ግን ይህን በቀጥታ ኢቫሉዌት ከማድረግ ይልቅ የሱን ሪፈረንስ አንግል መጠቀም እንችላለን። ሶ እዚህ ጋር ለምሳሌ ቲታ አድርገን የወሰድነው አንግል ማነው? አሁን በእኛ ኬስ 3 ፓይ ኦቨር 4 ስለሆነ ሪፈረንስ አንግሉን ለማግኘት ሪፈረንስ አንግሉ ፓይ ሲቀነስ 3 ፓይ ኦቨር 4 አድርገን ማግኘት እንችላለን። ይሄ ደግሞ 4 ሲባዛ በፓይ 4 ፓይ ይሆናል፣ ሲቀነስ 3 ፓይ 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 ኦቨር 4 ይሆናል ማለት ነው ሪፈረንስ አንግላችን። ስለዚህ ፓይ ኦቨር 4 እዚህ ጋር ሪፈረንስ አንግል ነው። የዚህን ሪፈረንስ አንግል ኮዛይን ቫልዩ በመጠቀም ነገር ግን ሳይኑን አፕሮፕሪትሊ መምረጥ አለብን። የዚህ ሳይን ኮዛይን ኦፍ 3 ፓይ ኦቨር 4 አንግሉ እዚህ ጋር በመሆኑ ምክንያት ኔጌቲቭ እንደሚመጣ እናውቃለን። ኮዛይን ኦፍ ፓይ ኦቨር 4 ግን እንደ ሪፈረንስ ያገለግላል ማለት ነው። ሶ ኮዛይን ኦፍ ፓይ ኦቨር 4 ምንድን ነው የሚሆነው? ይሄ 45 ዲግሪ ማለት ስለሆነ ራዲካል 2 ኦቨር 2 ይሆናል። አሁን የምንወስደው ግን ኔጌቲቭ ይሆናል እዚህ ጋር ማለት ነው። ያው እንግዲህ 3 ፓይ ኦቨር 4 እዚህኛው ኳድራንት ላይ ያለ አንግል በመሆኑ እና 3 ፓይ ኦቨር 8 ደግሞ የእሱ ግማሽ ስለሆነ የዚህ ግማሽ ፈርስት ኳድራንት ላይ የሚያርፍ አንግል ይሆናል። ሶ ይሄ ፈርስት ኳድራንት ላይ የሚያርፍ አንግል በመሆኑ ኮዛይኑ ምንድን ነው የሚሆነው? ፖዚቲቭ ይሆናል። ስለዚህ እዚህ ጋር ፕላስ ኦር ማይነስ የሚለው በቀጥታ ማይነሱን ድሮፕ አድርገን ፕላሱን ብቻ እንወስዳለን ማለት ነው። ሶ ስኩዌር ኦፍ 1 ከዛ እዚህ ጋር ማይነስ መሆን አለበት ብለናል። የኮዛይን ኦፍ ፓይ ኦቨር 4 ቫልዩ ከወሰድን በኋላ ማይነስ እናደርገዋለን። ቢኮዝ ይሄ ሰከንድ ኳድራንት ላይ ያለ አንግል በመሆኑ ኮዛይኑ ኔጌቲቭ ይሆናል የዚህኛው። ዜርፎር ኔጌቲቭ ኦፍ ራዲካል 2 ኦቨር 2 እንወስዳለን። ራዲካል 2 ኦቨር 2 የኮዛይን ኦፍ ፓይ ኦቨር 4 ቫልዩ ነው። ነገር ግን ማይነስ ተጠቅመናል። አሁን ሲካፈል ለ2 እናደርጋለን። ሶ 2 በ1 ሲባዛ 2 ይሆናል። 2 ሲቀነስ ራዲካል 2 ኦቨር 2 ይሆናል። ይህ ደግሞ 2/1 ማለት ስለሆነ ፋይናሊ ወደዚህ እናመጣዋለን። ራዲካል ኦፍ 2 ማይነስ ራዲካል 2 ኦቨር 2 ሲባዛ በ1 ኦቨር 2 ሆነ። ሶ 2 ሲቀነስ ራዲካል 2 ሲካፈል ለ2 ሲባዛ በ1 ኦቨር 2። እዚህ ጋር እንግዲህ ከላይ ያለው እንዳለ 2 ማይነስ ራዲካል 2 ይሆናል። ለምን? እዚህ ጋር 1 ስለሆነ ምንም ለውጥ የለውም። ዲኖሚኔተሩ ላይ ደግሞ 2 ሲባዛ በ2። ራዲካል ኦፍ 2 ታይምስ 2 ማለት ምን ይሆናል? 2 ይሆናል። ስለሆነም እዚህ ጋር የምናገኘው ሪዛልት ራዲካል ኦፍ 2 ማይነስ ራዲካል 2 ዲቫይድ ባይ 2 ይሆናል። ዜርፎር ኮዛይን ኦፍ 3 ፓይ ኦቨር 8 ስንት ነው ማለት ነው? ራዲካል ኦፍ 2 ማይነስ ራዲካል 2 ኦል ኦቨር 2